በኤፍሬም አለሙ ኮንሰርት ላይ በዛሬው ዕለት እየተፈጸመው ያልተጠበቀው ተግባር የአብያተ ክርስቲያናት ህብረት ፕሬዝዳንቱ ታሰሩ። ዛሬ በአምልኮ ላይ ያሉ ፖሊስ ቤተ ክርስቲያን ውስጥ የጦር መሳሪያ ታጥቀው በመግባት የቸርቿን ፓስተርና አገልጋዮችን ጉባኤውን እየመሩ ካሉበት አስወርደው ከ20 በላይ ምዕመናን ጋር በሰደፍ እየደበደቡ ወስደው አስረዋቸዋል። በከፋ ዞን ቦንጋ ከተማ ገነት ቤተ ክርስቲያን ዛሬ ጠዋት አገልጋዮችና ምዕመናኑ በአምልኮ ላይ እያሉ የቦንጋ ከተማ ፖሊሶች የጦር መሳሪያ ታጥቀው ወደ ቸርቿ በመግባት የቤተ ክርስቲያኗን ፓስተርና አገልጋዮችን ጉባኤውን እየመሩ ካሉበት አስወርደው ከ20 በላይ ምዕመናን ጋር እንዲሁም ከተለያየ የአገሪቱ አካባቢ የሄዱና በአምልኮ ላይ የነበሩ የቦንጋ ዩኒቨርሲቲ ተማሪዎችን ጨምሮ በያዙት የጦር መሳሪያ ክላሽንኮቭ በሰደፍ ደረታቸውንና ጀርባቸውን እየደበደቡና እያዳፉ ወስደው እስር ቤት አጉረዋቸዋል። የቦንጋ ፖሊስ ወስዶ ካሰራቸው ከ20 በላይ ምዕመናን መካከል የተወሰኑትን የለቀቀ ሲሆን የደቡብ ምዕራብ ኢትዮጵያ ክልል አብያተ ክርስቲያናት ህብረት ኃላፊ የሆኑትን መጋቢ መለሰ እንዳለን ጨምሮ የቤተ እምነቷን ፓስተርና አገልጋዮች በድምሮ 7 አገልጋዮችን እስር ቤት አስቀርተዋቸው ማንም ሰው ገብቶ እንዳይጠይቃቸው ተደርገው በከባድ እንግልትና መከራ ውስጥ ይገኛሉ። እስካሁን ባለው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጉዳዩ ላይ ያለው ነገር የለም። በዞኑ በሚገኙ 12 ወረዳዎችና 5 ከተማ አስተዳደሮች የሚገኙ የወንጌል አማኞችን ጨምሮ በክልሉ የሚገኙ የወንጌል አማኞች ከዞኑ አመራሮች ጀምሮ በከተማው አስተዳደር በአማኞች ላይ እየተፈጸመ ያለውን ከፍተኛ የሆነ ጥቃት የክልሉ መንግስት እየተመለከተ ዝምታን በመምረጡ በቀጣይ ሰላማዊ ሰልፍ ለማድረግ ጥሪ ቀርቧል። የሰላማዊ ሰልፍ ቀኑና ሰዓቱ መቼ እንደሆነ መረጃው ሲደርሰን የምናሳውቅ ይሆናል። ዛሬውን የኤፍሬም አለሙን ወንጌል ያሸንፋል የሚለውን ኮንሰርት እኔ አልሄድኩም። ለምን አልሄድክም ብላችሁ ብትጠይቁኝ መልሴ ይሄ ነው ማለት ነው። ወንጌል ያሸንፋል ማለቱ ርዕሱ፣ ኤፍሬም አለሙ ደግሞ መልካምና ድንቅ ዘማሪ እንደሆነ የማያጠራጥር ጥያቄ ነው። ነገር ግን በፕሮግራሙ ጊዜ የሚደረጉ እንደዚህ አይነት መብራቶች ጽሜ የማልቀበላቸውና በክርስትና ውስጥ አያስፈልጉም ብዬ ከማስባቸው አንዱ ነገር ነው ማለት ነው። ምክንያቱም እነዚህ መብራቶች ብልጭ ድርግም የተለያየ ከለር ያወጣሉ። እንደ አዳራሹ በሙሉ በጨለማ ይዋጣል። ከዛ እነዛ መብራቶች በመዝሙሩ ቢት ልክ ይለቀቃሉ። ህዝብን ስሜታዊ ነው የሚያደርጉት ማለት ነው። ክለብ ላይ የሚጠቀሟቸው፣ ጭፈራ ቤት የሚጠቀሟቸው ለዚህ ነውና
እንደዚህ አይነት መብራቶች በመዝሙራዊ ድግስ ላይ በቅዱስ ቦታ ላይ የረከሰ ቦታ የሚጠቀሙባቸው አይነት ኮንተንቶች የሆኑ ስታይሎች፣ የመብራት ላይቶች፣ ዲዛይኖች መጥተው ለምን ይደረጋሉ? ይሄ በጥላቻ በምንም አይደለም። ግን እንደ አንድ ክርስቲያን ወጣቱን ብንችል በመዝሙሩ በእግዚአብሔር ቃል ውስጥ ባለው በዛ በግጥም ውስጥ ባለው መዝሙር መንካት እንጂ በእንደዚህ በብልጭ ድርግምና በሙዚቃ ስሜት ማስጮህ አይደለም ወንጌልና ብዙዎቻችሁ አሁን ልትናድዱ ትችላላችሁ ይሄን ስናገር። ነገር ግን እውነት ስለሆነ ይመራል። ነገር ግን ዋጡት፣ እውነቱ ይሄ ነውና ሌሎችም ኮንሰርቶች ከዚህ በፊት ሲደረጉ አይቻለው፣ ሐሳብ ለመስጠት ሞክሬያለሁና ያልመጣውበት ምክንያት ይሄ ነው። በዚሁ አጋጣሚ እኔ ለዘማሪ ኤፍሬም በጣም ትልቅ አክብሮት አለኝ። ነገር ግን ለአዘጋጆቹ እና ላይት የሚሰሩ አሉ። ስፔሻሊ አንድ መለጥ ያለ ሰውዬ ላይት እኔ ይሰራሉ ምናምን ሲል ሰማለሁና ብትረጋጋ ልጁ ያው ራስን ስለምታውቅ ማለት ነው። ወንጌል ላይ አሸዋ ባትከልስ ጥሩ ነው ብዬ አስባለሁ። መድረክ ባይደፈር ጥሩ ነው ብዬ አስባለሁ። ፓስተር ቤኒ የሚመጡበት ቀን ኦልሬዲ ተወስኗል። የተወሰነው ከማርች 27 በፈረንጆች ወደ አበሻ መለወጥ ትችላላችሁ። ማርች 27 ይደርሳሉ። የሚቀጥለውን ቀን የፓስተሮች ሚቲንግ ወይንም ስልጠና ሙሉ ቀን ይኖረናል፣ አርብ ማለት ነው። ከዛ በመቀጠል 2 ቀን ክሩሴድ መስቀል አደባባይ ላይ ይኖረናል። ከዛ የሚቀጥለውን ቀን ስፔሻል ሚቲንግ ካላቸው እነኛም ፕሮግራሞች ይጨርሱና ይሄዳሉ ማለት ነው። በእነኚህ ቀኖች ከዛ ቀደም ብለው የሚመጡ እንግዶች ይኖሩናል። ፕሮግራሙ ዓለም አቀፋዊ ነው። ታስታውሱ እንደሆነ አሁን በቅርብ ዚምባብዌ ላይ በተደረገው ፕሮግራም ሚዲያ ላይ እንዳየነው ከቻይና፣ ከተለያዩ አንጋሪ፣ የተለያዩ ሀገሮች የፓስተር ቤኒንም ፕሮግራም ለመካፈል ይመጣሉ። ስለዚህ እነኚህ የፓስተር ቤኒን ፓርትነሮች ኤክስፔክት የምናደርገው በሺዎች እና ይሄ ደግሞ ለሀገራችን አንደኛ ኢሜጅ ግንባታም ሁለተኛ ቱሪዝምን በከፍተኛ ሁኔታ እንደሚያነሳልን እንጠብቃለን። እኛ በዘረጋነው ከዚህ ኔትወርክ ስራ ውስጥ ሰፊ ነገሮችን ኤክስፔክት እናደርጋለን። የቱሪዝም ላይን አለን። ቀደም ሰኒ እንዳለችው ኤፔክስ የተዘጋጀበት ላይኖች ብዙ ናቸው። የመጀመሪያ ከተማ አቀፍ የሆኑ ቱሪዝሞች አሉ። ግድቡንም ቀደም ፓስተር ካያንጃ እንዳነሳው ግድቡንም ለማየት የሚፈልጉ ካሉ ያንንም ኦርጋናይዝ የምናደርግ ይሆናል ማለት ነው። በሁለተኛ ደረጃ እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። ነገር ግን አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። ስለዚህ ካውንስሉ የሁላችንም ጥላ ነው እና የወንጌል አማኞች አሁን እየገባንበት ያለ መንገድ አለ ማለት ነው። በወንጌል ላይ በተመሰረተ እምነት ወንጌል አማኙን ሁሉ ወደ አደባባይ በሚያወጣና ወንጌል በሆነበት ነገር ላይ ሁላችንም ተባባሪ ነን፣ ተሳታፊ ነን። ስለዚህ ይሄ ፕሮግራም የሆኑ ግሩፖች የሆኑ አቅጣጫዎች ሳይሆን ፕሮግራሙ የወንጌል አማኞች በሙሉ ወንጌል አማኞች ነው ይሄንን ፕሮግራም የምናደርገው። በዚህ ፕሮግራም ላይ ሁሉም ቤተ እምነቶች በካውንስሉ ስር ያሉ ኦፕንሊ መሳተፍ ይችላሉ። ግን እንደ ማንኛውም ወንጌል አማኝ በካውንስሉ ባለን ራይት አገር አቀፍ ፕሮግራሞች እናደርጋለን ማለት ነው። ስለዚህ በዚህ እምነትና መረዳት ነው። ሚዲያ ላይ ሊነሱ የሚችሉ ጥያቄዎች ሊኖሩ ይችላሉ። እዚህ
በዚህ ፕሮግራም ላይ የምናደራጅ ሰዎች የሚነሱ ጥያቄዎችን በተቻለ አቅም ለህዝብ ለማብራራት ወደ ሚዲያ ልንመጣ እንችላለን። የሚነሱ ነገሮች ካሉ ግን አሁን ጊዜው ነው ብለን ደግሞ አናምን። አሁን ጊዜው የወንጌል ጊዜ ነው። አሁን የግልና የግሩፕ ሐሳባችንን ትተን አካሉን ወደ አደባባይ ይዘን የምንወጣበት ጊዜ ላይ ነው ያለው። ስለዚህ በዚህ የአካል አስተሳሰብ እርግጠኛ ሆኜ ቀኝ እጁን የማይሰጠን ወንጌል አማኝ ከግለሰብ እስከ ቤተክርስቲያን ይኖራል የሚል እምነት የለንም። የሁላችን ጥማት ሪቫይቫል፣ ያንን ነው የምትከተለው።
ተቀምጬ ቤቴ በሰማይ ነው። ይኸውልህ እንካ ውሰደው አንተ ጋር ይቀመጥ የኔ ከንቱ ነው። ሁሉንም ሰብስቤ ላንተ ሰጠውና አንተን አልኩኝ ያንተ በለጠና ክብር የበለጠና ክብር በለጠና ክብር ቤንሂን የሚባል ሰው ወደ ኢትዮጵያ ሊመጣ ነው የሚል ማስታወቂያ ተነግሯል። ኢንፋክት ከጥቂት ወራት በፊት ነው የተነገረው። ፔንቴኮስታሎች ኢን ዌይ በጣም ይወዱታል ይባላል። ነገር ግን ስለ ቤንሂን ጥቂት ነገሮችን ለመናገር ነው። 3 ነገሮች ከተሳካልኝ፣ አንደኛው ቤንሂን የወርድ ኦፍ ፌዝ የእምነት ቃል እንቅስቃሴ አቀንቃኝና አራማጅ ነው። የእምነት ቃል እንቅስቃሴ ወይንም የብልጽግና ወንጌል የሚባለው የጌታችንን የኢየሱስ ክርስቶስን የማዳን ስራ ለቁሳዊ ለብልጽግና፣ ለጤና፣ ለምድራዊ ስኬት የሚያውል ነው። ስለዚህ ትክክለኛ ስኬት፣ ትክክለኛ ብልጽግናን በዛ ውስጥ እናገኛለን። መባረክ ይሉታል። ቤንሂን ደግሞ በጣም ብዙ ከዘራችሁ፣ በጣም ብዙ እኔ ላይ ይሄ ሲዲንግ ካደረጋችሁ፣ ከዘራችሁ ብዙ የዘራ ብዙ ይባረካል፣ ብዙ ፕሮስፐር ያደርጋል ይላል። ስለዚህ ከዚህ ጋር በጣም የሚገናኝ በጣም ጠማማ የሆነውን ወርድ ኦፍ ፌዝ የሚባለውን የሚያምን ነው። ሁለተኛ በምስባኮቹ የሚናገራቸው ትምህርቶች በጣም ዘግናኞች ናቸው። በቤተ ክርስቲያን ታሪክ አናቴማ የሚባሉ የሚያስወግዙ ብቻ ሳይሆኑ በቃ በጣም የሚጨንቁ ጭምር ናቸው። ለምሳሌ 2 ምሳሌዎችን ልንገራችሁ። ሥላሴ 9 ነው የሚል ሰውዬ ነው ብሎ የነበረ ነው። እንደው እሺ ሥላሴ 9 ነው ብሎ ነበር። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያንዳንዳቸው ፍቃድ አላቸው፣ ስሜት አላቸው፣ እውቀት አላቸው ምናምን የሚለውን ስለዚህ እያንዳንዱ 3 ይሆኑና 9 ይሆናሉ የሚል ሰው አረ ይሄ ነገር ልክ አይደለም ሲባል ንስሐ ገባ። ሁለተኛ ምሳሌ ደግሞ ስለ አስተምህሮቹን ከገለጠ በሚል ማለት ነው። ሁለተኛ ምሳሌያችን ደግሞ እኔ ከቅዱሳት መጽሐፍት የጎደለውን መገለጥ ሞላለሁ የሚል ሰው። ስለዚህ የኔ ኦቶሪቲ የኔ ስልጣን ከቅዱሳት መጽሐፍት እኩል ነው ባይ። ስለዚህ ኃይል ከሱ የሚወጣ ስልጣን ከሱ የሚወጣ በቅዱሳት መጽሐፍት ያልተባለን ነገር እሱ የሚሞላ አይነት ሰው ነው ማለት ነው። ይሄ ሰውዬ የመጣ ነው ወደ አቃለው ንስሐ ገብቷል ይባላል። ብዙ ሰው ልትሉኝ እንደምትችሉ ስለምገምት ንስሐ ገብቷል። ነገር ግን ንስሐ ማለት ከዛ ድርጊት መታቀብ፣ ያንን ድርጊት ማቆም፣ ያንን ስራ መተው ነው እንጂ ንስሐ ገብቶ ልክ እዚህ ሀገር ላይ እንዳሉት እንደ አንዳንዶች ልክ እንደነ ዮናታን አክሊሉ እንደሚባለው ሰውዬ ልክ እንደዛ በቃ እንዲህ ምናምን ተድበስብሶ የሚቀር ማለት አይደል። ንስሐ ማለት መመለስ ማለት ነው። ኤኒዌይስ ሶስተኛ ንስሐ ገብቷል ቢባልም ሰውየው ስራውን ቀጥሏል ማለት ነው። ሶስተኛ ሞራላዊ ጥያቄዎች አንድ አገልጋይ በጣም በሚዘገነን መልኩ የሚኖረው ኑሮ፣ የግል ጀቶቹ፣ የሌግዠሪ የሚያርፍባቸው ቦታዎች፣ የሚያደርጋቸው ነገሮች፣ ያሉት ሀብቶች፣ ኔት ወርዙ ምናምን ሲታይ ይሄ ሰውዬ አገልጋይ ነው እንዴ ያስብላል። ምክንያቱም የራሱ የወንድሙ ልጅ የሆነው ኮስትሂን ሲናገር ትምህርቶቹን አየኋቸው። ይሄ ብልጽግና ወንጌል የሚናገረውን ዝሩብኝ ምናምን የሚለውን አየው። በረከትን ለማግኘት በጣም ብዙ መዝራት አለባችሁ የሚለውን ከዛ የሚያስተምረውን ተመለከቱ። ቅዱሳት መጽሐፍትን አየው፣ የሚኖረውን ህይወት አየው። በምንም ተአምር ከቅዱሳት መጽሐፍት ጋር የሚስማማን ነገር አይናገርም። ስለዚህ ጥዬ ወጣሁ ማለት ከምን ያወቀ ባዳ ነው። ቤተሰብ ነው ይሄ ሰውዬ ማለት የወንድሙ ልጅ ነው። የቤንሂን ወንድም ልጅ ነው። ኮስትሂን ይባላል። አንድ በጣም ግሩም መጽሐፍ አለው። አይ ቲንክ ብትፈልጉት አስቀምጥላችኋለሁ፣ ብትፈልጉት ታገኙታላችሁ። ነገር ወንጌላውያንም ላይ ያለ መሰል። ስለዚህ ሞራላዊ ነገሩ ሰዎችን እየበዘበዘ ከቨልነረብሎች፣ ከታመሙት፣ ከበሽተኞች እየበዘበዘ ነው የሚያደርገው። ይሄ ሰው ወደ ኢትዮጵያ ሊመጣ ነው አውቃለሁ። እዚህ እሱን የሚመስሉ በጣም ብዙ ሰዎች አሉ። በጣም መልካቸው እኛን የሚመስል በጣም ብዙ ሰዎች አሉ። ብዙዎቹ
ሄደው መሆን የሚፈልጉት ግን እሱ ነው። ሄደው የመድረሻ ጥጋቸው ግን ቤኒን ነው። ለዛ ነው ሲመጣ እዚህ ልክ እንደ ቴዝል ማስታወቂያ ሲሰሩ ማስታወቂያ የሰሩት እንዳለ የሐሰት አስተማሪዎች እንዳለ የሐሰት ነቢያት ወይንም ደግሞ የሐሰት ነቢያት ጠበቆች እንደ ጋሽ በቂ አይነቶቹ እንደዛ አይነቶቹ ናቸው የሰሩላቸው። ስለዚህ ይሄ የስህተት ቋት የሆነ ሰውዬ የስህተት ቤት የሆነ ሰውዬ ማለት በፔንቴኮስታሎችም ዘንድ የተወገዘ ሰውዬ ክርስቲያኒቲ ቱዴይን ጨምሮ ጋዜጦችን ብታገላብጡ እነሱን ጨምሮ ያወገዙት ሰውዬ እሱ ሰው ኢትዮጵያ ሊመጣ ነው። መስቀል አደባባይ መድረክ ተበጅቶለት ሊቆም እና ተጠንቀቁ ለማለት ነው። ማለት ትንሽ ትንቢትን መርምሩ እንደሚለው ዲዘርን እናድርግ፣ ትንሽ እንረጋጋ እስኪ ለማለት ነው። በተለይ ፕሮግራም ተዘጋጀ በተባለ ቁጥር ለምትሄዱ ለናንተ ይሄ ከወንጌላዊነት ከፕሮቴስታንታዊነት ኢቭን ከፔንቴኮስታል እምነት ጋር መሄድ አይደለም። ይሄ አሳች ነው። ይሄ ሐሰተኛ ነብይ ነው። ይሄ ባጭሩ አምታች ነው፣ የሚያምታታ የሚያስት። ስለዚህ ተጠበቁ፣ አትሂዱ፣ ራሳችሁን ጠብቁ ለማለት ነው። ጌታ አብዝቶ ይባርካችሁ።